ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። እንዴት ናችሁ ተወዳጆች? እዚህ ጋር አንድ ሰው ያው እኔ ታውቃላችሁ አይደለ የሚጽፍ ሰው ወደ ላይ ነው የማመጣው በጣም ደስ ስለሚለኝ ማለት ነው። ሰኚ ክፈት ቪዲዮ ትሞታለህ ትለኛለህ ዛሬም እንዴ? ሰኚ እኮ ክፈት ቪዲዮ። ሰላም እንዴት ነህ? ወይ ሰኚ ዛሬም ትሞታለህ ትለኛለህ እንዴ? እሺ ቪዲዮ ክፈት። ፍቅረ ኢየሱስ አለ ቪዲዮ ክፈት። እሺ ቪዲዮ ክፈት። አትፍራ። ዘሪውን እንዳሻው ጋቢ በነገራችን ላይ መልበስ እኮ ጥሩ ነው። ብርድ ነው አሉ ዝናብ ስለሆነ ነው። በጣም አሃ እንዴት ነህ? ሰላም አሎ እንዴት ነህ? ተሻለ? ታውቃለህ ስታርግ አምቦ ምድር ላይ ስታርግ ለብሰህ ያደግከው ነው። አባቶች የለበሱት ነው። ጋቢ ባህላችን ነው። በነገራችን ጋቢ ብቻ ሳይሆን በአጠቃላይ ይሄ አሁን አምቦ ነው ያደግክ አይደል ፓስተር ቢኒ? እኔ የኔን ለዚህ እኮ ነው እንትን ገብቶ ካትሰማም የምልህ። እኔ በነገራችን ላይ በጣም የሚገርም ነገር ትላንትም ህይወቴን እያሰብኩ ነበርና እኔ አምቦ ነው የተወለድኩት። የህይወት ታሪኬ በአደባባይ አለ። ኪዳነ ምሕረት ቤተክርስቲያን አሁን ደግሞ ሽብርቅ ሆና ብላ ተሰርታለች አሉኝ። ዝዋይ ደግሞ እንዳልኩ ኪዳነ ምሕረት እና አምቦ እናንተ እንደምትሉት አይደለም። በነገራችን ላይ አሁን ጥለቱን ልታሳየኝ ከሆነ ያው እኔ አውሊያ ቤት ስለኖርኩኝ እንዳንተ እኔ ከገጠር መጥቼ የአዲስ አበባ ልጅ ነኝ ትብቴ ተቀበረ ምናምን ስለማልን ከውተዋል። ዘሪውን እንዳሻው አቤት በለሲ እና በነገራችን ላይ እኛ ደግ መምህርን ሁሉ አግኝቻቸዋለሁ እና ደግ መምህር ለምን መሰለህ ቤኒ እንትኑን እኔ አሁን ሬስፔክት አድርጌ ነው የሚያወራክ። እሺ አሁን አንተ አዳምጣኝ፣ ምንም በላይ ማንም ግን እስከ መቼ ነው አንተ የድዲት ብልቃት ሆነ የምትኖረው? አንደኛ ብልቃት የለውም። የድዲት ብልቃት አዳምጣ። እሱ በአንተ ነው የሌለው ያለም አንተ እሺ እንጫወት አይደል? ዛሬ እንግዲህ መተሃል፣ ደስ ብሎኛል። ከመጣ ደስ ብሎኛል። እንጫወት አይደል? በደቂቃ አዳምጠኝ። አንተው በአንተ ቤት ብልጣ ብልጥ አራዳ የከተማ ልጅ ነህ፣ ዳቆን ነህ፣ ቄስ ነህ፣ ፓስተር ነህ፣ ካቶሊክ ነህ፣ ሁሉም ነገር ነህ፣ ፖለቲከኛ ነህ፣ ብሔርተኛን እንዳልል ኢትዮጵያዊ ነህ እንጂ ኢትዮጵያዊ አይደለም። ዘርፍ ብዙ ነገር በገንዘብ ቤትክ በቤትክ መልሳትለኛ ኮኪ ሚዲያ ማነበረ ስሙ አይደለም። በቤት እንዴት ታፍንኛለህ? በደቂቃ ሰጣለሁ። እሺ ይኸው ደቂቃ ልስጥህ። ይኸው 5 ደቂቃ ይኸው ሰጥቻለሁ። አውራ፣ ከዛ ላይ ትሰማኛለህ። እሺ ስለዚህ አንተ ብቻ አዋቂ ከሆንክ አላዋቂ ደግሞ ያጋጥማል። አንተ ብቻ የከተማም የአገርም የሃይማኖትም የሁሉም ነገር ባለቤት መሆን አትችልም። አንድ ሰው አንድ ነገር ነው መሆን የሚችለው። ካለፈ ደግሞ ሁለት ነገር ነው ባለቤት መሆን የሚችለው። አንተ የሁሉም ነገር ባለቤት መሆን አትችልም።
ስለዚህ አንተና አሁን እኔ በተቻለ መጠን አንደኛ ኦርቶዶክስ እምነት ተዋህዶም ቢሆን የጋራችን ነው፣ የኛም ነው። ማንም ሰው ዳር ድንበር የለውም። ኦርቶዶክስ እምነት ተዋህዶ የሁሉም ሃይማኖትም ተሸካሚ ናትም፣ ቀደምት ቤተክርስቲያናትም ነችም። ሁላችንም እናውቃለን፣ እናምናለን። ተጓዳኝ የራሳችን ዶክትሪን ነው ቢኖርም አንተ ደግሞ ኦኬ ጥሩ፣ ግን ወይ ከፖለቲካ አትሆንም፣ ወይ ከሃይማኖት አትሆንም፣ ወይ ከምን አትሆንም። ሁሉንም ሰብስቤ ከተ ሆዴም መያዝ በማይችልበት ልክ ፖለቲካ መያዝ በማይችልበት ልክ እንትን በምትልበት ጊዜ በህልም አይቻል ሚውት አድርግ። ምን ሰዓት ልትሻማ ከፈለክ በህልም አይቻለው ነው ያልከኝ? በህልም ብቻ አይደለም። እኔ የሆነ ዶክተርን ነግሮኝ ያንተ ዋክም እዛው ዶክተር አንተን መረምር ለሱ መንገር ፈርቼ ነው እና በቅርብ ቀን ግን ፍንድትት ብሎ ሞቶ እንደ ተቀቀለ ድንች ፍድቅድቅድቅድቅ ብሎ ይሞታል። ግን ፈርቻለሁ ለመንገር ለሱ በአንተ በኩል ምን ያልባት ብትነግረው ብሎ በሚዲያ ብትነግረው ብሎ ስለኝ እሺ ብዬ ፓስተር ሶፊ ላይ ተናገርኩልህ፣ ነገርኩህ። እኔ ታንጅብል የሆነ ሰነድ ያሳያለሁ የምርመራ ውጤትን ማለት ነው። በተረፈ ግን አንተ ደህና ነህ? ግን ጨርስ ደቂቃ እኔ ፊት መናገር እንደማችል እኮ ህዝብ እያየ እኮ ነው። ገባ? እኔ ፊት መናገር እንደማችል ህዝብ እያየ። አንተ አሁን ይኸውልህ አዳምጠኝ። ጠቅላይ ሚኒስትራችንን እንደፈለክ ስረግጥ ዝም ስንልህ አምቦ ነው የተወለድኩት ትላለህ። ካቶሊክም ነበርክ፣ ጠንቋይም ነበርክ። ለማስተንቆል እስከ እንቁላል የሳጎል እንቁላል ሁላ ተሸክመ ሶማሌ ድረስ ሄደ ነበር አይደል? ራሴን በቪዲዮ አለ ባልተዋ ላይ አለ ቪዲዮክ። የሳጎል እንቁላል አልተሸከምኩም። እሺ ከተናገርና አይደለም አብጄ ነበረ፣ ለአብድ ነበረ፣ አብጄ ነበረ። የሳጎል እንቁላል ተሸክሜ እየዞርኩ የነበርኩ ብጭጫቅ ልብስ ለብሼ፣ ነገር ግን ጌታ ኢየሱስ ክርስቶስ አዳነኝ አልክ። ትንሽ ቆየክነ ደግሞ ቸርቹን በቀደማውን 6 ሚሊዮን ብር ነው 16 ሚሊዮን ብር የሸጥከው ቪዲዮ ወጥቷል። ቸርቹ ሽጠ ደግሞ ወደዛ ተመለስክ፣ ወደ ኦርቶዶክስ መጣ ወዘተ። ዘርፈ ብዙ ነገሮች ናቸው። ስለዚህ አንተ አሁን ንስሐ ግባ። አሁን ምን የሚል ምንድነው? ጌታ ኢየሱስ ክርስቶስ ይወዳል፣ ንስሐ ግባ። ንስሐ ካልገባ አሁንም ፈንዳርቴ እንዳትሞት እፈራልሃለሁ። በተቻለ መጠን ግን ንስሐ ግባ። ግድ የለህም። አመሰግናለሁ። እሺ ዘርያው ሚውት አድርግ። እንግዲህ ያው አንተ የምትለው ዘሪውን የምትለውን አማርኛ ከኔ ጋር እንትን አይልም። ሰኝ ነኝ እኔ ሰኝ ብዬ ነው የመጣው። ቢኒ ብለህ ነው የመጣ። ሰይጣን ሆነ ኑርም ምንም በል ሳትናይልም በል አንተ ያንተ ስም ቢኒ ብዬ አንተን ማክበር አለብኝ። አንተን ሰማው አይደለ? አሁን ቢኒ ብዬ ሲመጣ ሰኝ ብለህ ጥራኝ። እሺ ቆይ፣ እሺ ስማኛ። ለምንድን ነው ግን ደውለህ ሪካርድ ያረከኝ? እሺ አሁን እኔ ቆይ ልጨርስ። እሺ መጀመሪያ እሱን ያርማውት። ለምን አደረከኝ ሪካርድ? እሺ ስማኛ። ለምን ደወልክ? ከደወልክ ለምን ሪካርድ ያደረከኝ ነው ለሌት? እሺ ስማኛ። ለሱ ስህተት ነው ስህተት አይደለም? አሁን ለምሳሌ ስህተት አይደለም ካልክ ታዲያ አንተ የቱ ጋር ትክክለኛ ሆነክ ነው? አሁን አንተ ልናገራ ትክክል አይደለማ። አሁን 5 ደቂቃ እኮ ሰጠው እኮ ሰኝ 5 ደቂቃ ሰጥቻለሁ አይደለ? ጨረስክ 5 ደቂቃ። እኔም ደግሞ 5 ደቂቃ ስማኝ። ይኸው እኔም ደግሞ 5 ደቂቃ ይኸው ለራሴ ልውሰድና እኮ ለሊት ደውለህ ተኝቼ ሳይው ደውለህልኝ ሪካርድ አይደለም ቢኒ ይኸውልህ ራሴ ደውለህ አናግረኸኝ አንስቼ ደውይ ፎቶ ክኝ ያውጣል አይደል? ዋትስአፕክ እያየው አክብሬ ካንስቼልህ ሲያነሳ ተረዳኝ አይደለ? ሪካርድ አድርገህ ስትለቅ ሌላ ጊዜ ሰዎች ጋር ስትደውል ሰዎች እንዴት አክብሮክ ያነሱላል? ምን ይናምኑ?
ለምን ሪካርድ አድርገን እንታወጣ ከሆነ ለምን ልናገራ በቃ አሁን ዝም በልና ሚውት አድርገህ ስማ። ሪካርድ ያደረከኝን መጀመሪያ አስረዳኝ ለምን እንዳደረክ። በጣም ጥሩ እሺ። አሁን እንዳትከፍት በቃ እሺ፣ እንዳትከፍት። በመጀመሪያ ደረጃ እኔ እንደምታቀኝ ስለማላቀው ሰው ምንም ነገር አላወራም። ስለማላቀው ሰው ምንም ነገር አላወራም። ልደታ እንግዲህ እንደምታቀው ከልደታ ቤተክርስቲያን አዋሽ ህንፃ ላይ እኔ እናንተ በግልጽ ተገናኝተናል። ከነ በረከት ጋር ኮኬ ሚዲያ ጋር በረከት አልዓዛር እዛ ሚዲያ አብረን ነበርን። አንተም ትቀረጥ ነበር። ተሳስተሃል። እሺ አዳምጠኝ። አዳምጥ። በቀደምም በእንትን ስታናግረኝ ስጠይቀኝ አልዓዛር በረከት ቅብርጥሶ የምትላቸውን በሙሉ እኔ አላቃቸውም። በእነሱም መንደር አልሄድም። በነገራችን ላይ በል እንዳትሳሳት ነው። እኔ በእነሱም መንደር አልሄድም፣ በእናንተም መንደር አልሄድኩም። አታቀኝም፣ አላቀህም። እውነቱን ለመናገር አንተን ግን የሚያቅህ የትን መሰለ የሚያቅህ መቼ መሰለ የሚያቅህ ልንገርህ፣ የትን የምንታወቅ ልንገርህ። መናገር ከደለማ አንተ አሁን ወሳንክ ልደታ ምናምን የምትላለ አታቀኝም። ልናገርና ከዛ በኋላ ዋሽቼ ከሆነ ዋሽተሃል ትለኛለህ። አይደለም ከመጀመሪያው ነው፣ ከመሰረቱ ነው። ከመሰረቱ አስተካክል ነው። ተመሳስየብኝ ነው። ቆይ እንዴ ሰኒን እኔ ላጣው ሰኒ ቪዲዮን ላሰማ እንዴ? ብልት ላይ ሃይላንድ አንጠልጥለውብህ ደፍረው አምጣ በቃ ቁም። እሺ ሰማኝ፣ አመጣለሁ። ቪዲዮውን አምጣ። አሰማው በቃ አመጣለሁ። ዝም በል ብቻ አንተ ዝም በል ብቻ በቃ። ስለዚህ እኔ እናንተ የምንተዋወቀው ልደታ ፊት ለፊት አዋሽ ህንፃ ላይ አምጣ። ቪዲዮ ላምጣ። አምጣ ቪዲዮ አምጣ። እሺ አሁን ትርጉሙን ስሙ በደንብ። ይሄ ራሳችን ላይ የሚደረገው እንደዚህ ይደረግብሃል፣ እንደዚህ እናደርጋለን፣ እንደዚህ ማድረግ አለብን፣ ትሆናለህ፣ እንደዚህ ትሆናለህ አሉኝ። ከሴት ጋር የሚተኙትን ከእኛም ጋር ለመተኛት ይፈልጉ ነበረ። በሰው ላይ የሚደረግ ነገር አይደለም። እንደ እርግማን አድርጌ ወስደዋለሁ። ችግር የለውም። በኋላ እሺ ብዬ ገባሁ። ሁሉን ነገር በእኔ ላይ ተደረገ። ሃይላንድ የሚባለውን አሁን ነው የምናውቀው። ድሮ ግን ኮዳ ነው የሚባለው። ኮዳ ይዘው መጡ። እዛ ውስጥ ያደገች ሴት አለች፣ ጀማሪ ነች። ሰናይት መብራቱ ትባላለች። እሷ ትንሽ እዛ ውስጥ ቆይታለች። አሁን እንኳን አርጅታለች፣ ትልቅ ነች። አሁን በዛ ጊዜ Bal'aasaniin kan ka'e waggaa 14 dubartii jedhamtu ijaan argaa jibbee ture beekta. 14 ዓመት ያሉትን ሙሉ ያደርጉ ነበር። እኔ በአይን ማየት ራሱ እቃህን ይዘው ሚያ ማለት እቃ ነው፣ ያው የወንድ ልጅ ብልት ነው። እቃህን ይዛ እሷ ነች የምታስረው። ሃይላንድ አይታወቅም በጊዜው፣ ኮዳ ነው። ኢሳን ሽቦረት ድመለ ድሮ በሽቦ ነው ኮዳ። አሁን ነው ሃይላንድ አሁን ነው የምናውቀው። ድሮ ኮዳ ነው የሚባለው። እሱም በላይ ላይ ተደረገ። ይሄ በጣም መጥፎ ነገር ነው። ግልጽ የሆነ ነገር ነው። የሚወልዱትንም እህቶቻችንን ወንዶችንም ቴክኖሎጂ ማንበለተ ይሩ አሁን ቴክኖሎጂ ስላደገ ተመልሶ ጆሌ ቀባል ልጆች አሉ። አሁን ልጆች አሉ። ጆሌ ሜጋ ቀባሰተ ጆሌ ኩማ ኩዳን አንቀባ ኩማ ኩዳን
10,000 እሺ እናመሰግናለን ለትርጉም ወንድማችን እናመሰግናለን ትርጉሙ ውሸት ነው ኢቴል ኦሮሚያ ይችላል አይደለ እንግዲህ እንዴት አመሻችሁ ሰላም አመሻችሁ አሎ ተርጓሚ ዋሽቷል አሏሽም እውነት ነው ቀጥታ ቃሉን ቃል በቃል ነው የተረጎመውና ለዛ ነበር ቅድም ሜቢ ኔትወርክ እያስቸገረ ስለነበረ ነው መግባት አልቻልኩትና ቅድም እሱ በነበረበት ታይም ኦሬዲ ያው የተረጎመበት ትክክለኛ ነው የተናገረው ነገር ነው የተረጎመው ቃል በቃል የተረጎመው ጀስት ምንም እንከን የሚወጣለት አይደለም ትርጉሙ ስለዚህ ሃይላንድ ብልቱ ላይ አንጠልጥለውበት ኮዳ ሲጫወቱበት የነበረ ሰው ነው በቃ ይሄ ነው እና ለማንኛውም እኔ ያው ዘሪውን እንዳሻም በደንብ ነው ማቀው ሌላኛውንም ምስክር ከፈለጋችሁ ካሜራማንና ማናጀሩንም አሁን ልጠራ እችላለሁ በነገራችን ላይ ቀድም አልተገናኘንም ዋሽታል ምናምን ነገር የሚለኝን ማምጣት እችላለሁ ከዛ በተረፈ ኮኬት ሾው ላይ መግባት ትችላላችሁ ኮኬት ሾው ላይ እንግዲህ ኮኬት ሾው በሳውም ጋር ሄዶ ኢንተርቪው ያደርጋል በጣም ተጫዋች ልጅ ነው አይረሳኝም የሐረር አካባቢ ልጅ ነው እና ጥሩ ልጅ ነው እዛ ነው የማቀው ኮኬት ሾው እዛ ስለሚሰራ ወደ 10 ምናምን ሰዎች ነን እኔ በነገራችን ላይ አንዱ ነኝ እዛ ቦታ ላይ በሳምንት ሮብ ገባለው እቀረጻለሁ ማናጀሬ ሙሉ ነገሮቼ እዛ ናቸው የሚቀርጹኝ እዛው እንትን ያደርጋሉ ከዛ የሚገርማችሁ ነገር ግን ይሄ ልጅ እንደዚህ ኮኬት ጋር ብቻ መምጣት ሳይሆን ከበረከት ጋር የራሱን ሾው ጀመረ ራሱ እንደ ዘሪውን ማለት ነው ሰኚ ማለት በነገራችን ላይ በኦሮምኛ ሰኚ ማለት ዘሪውን ማለት ነው በነገራችን ላይ እና አሁን ነው እሱና ጅጅክሳ የሚባል ደግሞ አለ ስማቸውን የቀየሩት አሁን ለፖለቲካ ነው ነግሬያቸዋለሁ እና ሰኚ እንዳሻው ነው ትክክለኛ ዘሪውን ነው ስሙ ዘሪውን እንዳሻው ነው ስሙ ትክክለኛ ስሙ በነገራችን ላይ ከዛ በተረፈ እንግዲህ ወደ ትምህርት እንኳን አልገባ ብሎ ቲቸር ገዙ ነው አንቀው ያስገቡት የማታ ትምህርት ሶስተኛ ከሶስተኛ በላይ አልገፋም ግን እኔ ለምን ዋሻለሁ ለምን የሰው ስም አጠፋለሁ ወንድመቶቼ ለምን እግዚአብሔር የማይከብርበት ነገር እንናገራለሁ ለምን እናገራለሁ ያቸው ይሄው መረጃ አሁን ከፈለጋችሁ ደግሞ አስገባ ካላችሁ እና አላዛርን አመጣለሁ እዛ ስቱዲዮን ያገኘሁት ፓስተርዬ ጸልይልኝ በጣም ተጎድቻለሁ እንዲያርገውኛል ሲለኝ ስበቃት እውነቴን ነው በጣም በቃ አሳዝኖኝ ትሪት ማደርገው ሰው ነው እዛ ነው ያወቅኩት እንጂ እኔ ታቋለሁ በእውነት ለመናገርና እዛ ነው ያወቅኩት ከዛ በተረፈ የአዲስ አበባ ልጅ አይደለም ከገጠር መጣ እግዚአብሔር የተመሰገነ ይሁን መቼም ከገጠር መጣ ከዛ በኋላ አዲስ አበባ ተወልጄ ትርቴ ተቀብሮ ምናምን የሚለው ዲስኩር ነው እና የአዲስ አበባ ልጅ አይደለም ወይ ራስ ሰፈሮችን ልናስገባ እንችላለን እና ከገጠር መጥቶ ሊስትሮ ይሰራ ነበረ ጎበዝ ነበረ ሊስትሮ አደራጀው ምናምን የሚለው ቁማር ነው በነገራችን ላይ ከዛ በተረፈ አሁን እሱ በእውነት ለመናገር ፖለቲከኛ የነበሩትን በድካም በብርታት የነበሩት ሰዎችን የመተቸት ሞራል የለውም ይሰው ስለዚህ ይሄ ነው እና እውነታው ነው እኔ የዋሸሁት ምንም ነገር የለም እቺን አሁን ቅድም ኮኬት ሚዲያ ስላልኩ ስለደነገጠ ነው ኮኬት ሚዲያ ስቱዲዮ እሱ ቢሮ ሜዷ እናግሯል ራሱም ጋር ኮኬት ሚዲያ የተከራየው አዋሽ ህንፃ ልደታ ቤተክርስቲያን ፊት ለፊት እዛ ነው በረከትና ላዛር ይባላሉ ማናጀሩና ኤዲተር ካሜራማኖቹ እነሱ ናቸው እሱ ራሱ ሾው ነበረው እዛ ነው የማውቀው እሱም ብቻ አይደለም ሚስጥራንም የማውቀው እዛ ነው በነገራችን ላይ በአጭር አማርኛ የምነግራቸው ማለት ነው ከዛ በተረፈ እነዚህ የኦሮሞ ህዝብን አይወክሉም በነገራችን ላይ አሁን የሰውዬ የኦሮሞ ህዝብን ይወክላሏችሁ እንዳትጃጃሉ ይሄ ማይም ነው የኦሮሞ ህዝብን አይወክልም እንኳን እነሱ እና አብይ አህመድ እና አዳነች አቤቤ እነ ሽመልስ አብዲሳ እኔ የኦሮሞ ህዝብን ይወክላሉ ብዬ አላምንም እኔ ያለ መረጃ አላወራም ሽመልስ አማራ ነው ኦሮሞ አይደለም ስል ከአብዲሳ ጀምሮ አብዲሳ ማን እንደነበሩ ጠንቅቄ ስለማቅ ነውና ስለማላቀው ሳልናገር መረጃ አለኝ አምቦ በደንብ መረጃ አለኝ የሽመልስ አብዲሳ አባት ሳይወለድ እንደሞቱ ጋሽ አብዲሳ እትዬን እንዳገቡ እዛው የጎረቤት ሰው እኮ ያውቃል ነገራችን ላይ
እና እውነትን እውነት ማለት አለብን። እነዚህ በእውነት ነው የምነግራችሁ፣ ንጹሕን የኦሮሞ ህዝብ አይወክሉም። እነዚህ መሀይሞች ናቸው። እነዚህ በቃ ተላልፈው የተሰጡ ሰዎች ናቸው። እውነቴን ነው የምነግራችሁ። እና እውነታዊ የሆነ ሰኚ ያው አላቅም ስላለ ቪዲዮውን ላወጣ ስል ነው ባኑ የጠፋው። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ